ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የተወደዳችሁና የተከበራችሁ አድማጮቻችን፣ በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ፕሮግራማችን እነሆ ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እጋብዛለሁ። ለዛሬ ያዝነው የወንጀል ታሪካችን ርዕስ በፍቅር ሽፋን የታየው ገዳይ ይሰኛል። በአረንጓዴዋና ማራኪዋ ያሰላ ከተማ በዚያ ቀዝቃዛ አየርና ልምላሜ ውስጥ የልጅነት አሻራውን ያሳረፈው ጸጋዬ ቦጋለ ዛሬ ላይ የጉልምስናን መስመር ተሻግሮ የሕይወትን ጥልቅ ትርጉም ወደሚረዳበትና ጸጉሩ ሽበት ወደሚጀምርበት የዕድሜ እርከን ላይ ይገኛል። ለወላጆቹ ብቸኛ ዓይን ማረፊያና የልብ ትርታ የሆነው ጸጋዬ አዲስ አበባ ከመጣ ረጅም ዓመታት ተቆጥረዋል። ኑሮውን ያደረገውም አባቱና እናቱ ጥረው ግረው አዲስ አበባ ውስጥ በገዙት ሰፊ ግቢ ውስጥ ነበር። ታዲያ የሕይወት አጋሩን የቤቱንም እመቤት ወይዘሮ አልማዝ እሸቱን ለማግኘት ከተማውን ማሰስ ብዙ ርቀትን መጓዝ አላስፈለገውም። አልማዝ በዚያው ግቢ ውስጥ ከሚገኙት ቤቶች በአንዱ ተከራይታ ትኖር ነበር። መጀመሪያ ላይ የነበራቸው ግንኙነት በሩቁ ነበር። በጠዋት ፀሐይ ሞቅታ ወደ ሥራ ሲወጡ ከሚለዋወጡት አጭርና ፈገግታ የታከለበት የእንደምን አደርሽ እንደምን አደርክ ሰላምታ የዘለለ አልነበረም። ነገር ግን ጊዜ የእነሱን ስዕል መሳል ጀመረ። ቀናት ሳምንታት ወራትን ሲወልዱ ያ የጠዋት ሰላምታ ወደ ረጅም የሐሳብ ልውውጥ፣ ተራው ትውውቃቸውም ደግሞ ወደ ጥልቅ መግባባት ተቀየረ። በመጨረሻም የሁለቱ ልብ በአንድ ምት መምታት ሲጀምር ያቺ በክራይ የገባችባት ግቢ የዘላለም መኖሪያዋ፣ ጸጋዬም የሕይወት አጋሯ ሆነ። በሀገራችን ባህል ከአንድ ብርቱ ሁለት መድኃኒቱ እንደሚባለው ሁሉ ትዳር ፈጣሪም የሚባርከው ማኅበረሰቡም በጉጉት የሚጠብቀው ክቡር የሕይወት ምዕራፍ ነው። ጸጋዬ የመጀመሪያ ዲግሪውን አጠናቆ ያንን ትኩስ የወጣትነት ጉልበቱንና ጊዜውን በተለያዩ ሥራዎች ላይ ሲያሳልፍ ቢቆይም የብቸኛ ልጃቸውን ስኬት ከማየት ባሻገር የወላጆቹ ዓይን የሚያርፈው ሌላ ቦታ ነበር። ልጃችን ሰርግህ መቼ ነው ጎጆ ወጥተህ ትዳር ይዘህ ልጅ የምታሳየን የሚለው የወላጆቹ የዘውትር የጭንቀት ጥያቄና የጠዋት ማታ ዜማ ነበር። ይኸው ዛሬ ግን ያ ሁሉ ጥያቄ መልስ አግኝቶ ጸጋዬና አልማዝ በዚያው አባቱ ባቀናው ግቢ ውስጥ የራሳቸውን ሞቅ ያለ የትዳር ዓለም መስርተው የሕይወትን ውጣ ውረድ አብረው እየገፉ ይገኛሉ። ወይዘሮ አልማዝ በአንድ የታወቀ ባንክ ውስጥ የሂሳብ ሠራተኛ ነች። በተፈጥሮዋ ተግባቢ፣ ፊቷ ሁሉ ጊዜ በፈገግታ የተሞላና ከሰዎች ጋር በቀላሉ ተዋህዳ የመግባባት ልዩ ተሰጥኦ ያላት ሴት ናት። በሌላ በኩል ጸጋዬ የራሱን የግል ሥራ የሚያስተዳድር ነገር ግን በአስተሳሰቡ ጠበቅ ያለና የጥርጣሬ ጥላ ያጠላበት ሰው ነበር። ይህ የሁለቱ የባህሪ ልዩነት ገና በለጋው የትዳር ዘመናቸው ላይ ጥቁር ደመና ማጥላት ጀመረ። አልማዝ በባንክ ሥራዋ ምክንያት ከምታገኛቸውና ካፈራቻቸው የሥራ ባልደረቦች ጋር ያላት ቅርበትና ነፃ ግንኙነት ለጸጋዬ የራስ ምታት እየሆነበት መጣ። አንዳንዴ ስሜቱን መቆጣጠር ሲያቅተው ቅሬታውን ያሰማል። እሷም በንጹሕ ልቦና ምን ሆነ ነው? እነዚህ እኮ የሥራ ባልደረቦቼ ናቸው ስትል ለማስረዳትና ለማረጋጋት ትሞክራለች። ነገር ግን በጸጋዬ አእምሮ ውስጥ የሚርመሰምሰው የቅናት መንፈስ በዚህ የሚበርድ አልነበረም። ምንም እንኳን ከጥርጣሬ የዘለለ በዓይኑ ያየውም ሆነ በእጁ የጨበጠው ምንም አይነት መረጃ ባይኖርም አልማዝ ከሌሎች ወንዶች ጋር የምትለዋወጠው ተራ ሰላምታና ፈገግታ እንኳን የጸጋዬን የልብ ትርታ ያዛባው፣ ሰላሙንም ይነሳው ነበር። ትዳር ከመሠረቱ ገና የወራት ዕድሜ ብቻ ቢቆጠርም ያ ያሰቡት የጫጉላ ጊዜ ወደማያባራ የጭቅጭቅ አዙሪት ተቀየረ። ቤቱ የቀድሞ ሞቅታውን አጥቶ የጥርጣሬና የንትርክ መድረክ ሆነ። በዚያው ግቢ ውስጥ የሚኖሩት የጸጋዬ አዛውንት ወላጆችም የልጆቻቸው የየዕለት ጸብ እረፍት ነሳቸው። የብቸኛ ልጃቸውን ትዳር ለማትረፍ ሲሉም በተደጋጋሚ በመሃል እየገቡ አስታራቂ ሆኑ፣ መከሩ፣ ዘከሩ። ነገር ግን የጸጋዬ ግልፍተኛነትና የቅናት አባዜ በምክር በቀላሉ የሚለቅ አልነበረም። እሳት የጎረሰ ቁጣውና ጫፍ የቆመ ንዴቱ ለአልማዝ ልትሸከመው ከማትችለው በላይ ከበዳት። እነዚያ ማራኪ የነበሩት የአልማዝ ፈገግታዎች በሐዘን ሲተኩ ፍቅርና መግባባት በሌለበት ጥርጣሬ በነገሰበት ጎጆ ውስጥ መኖሩን መቀጠል እንደማትችል ተገነዘበች። ከብዙ ጣውረድ በኋላ ያንን የከበደ ውሳኔ ያስተላለፉ፣ መለያየት። በመጨረሻም አልማዝ ያቺ በፍቅርና በተስፋ የገባችበትን ከባለቤቷ ጋር ብዙ ያለመችበትን የወላጆቹን ግቢ በሐዘን ተሰናብታ ዕቃዋን ጠቅልላ ሌላ ሰፈር ሄዳ በመከራየት
ብቸኛ የሆነ አዲስ ሕይወት፣ አዲስ ምዕራፍ መጀመር ግድ ሆነባት። ብቸኝነት ለጸጋዬ ከባድ የትከሻ ላይ ሸክም ሆነበት። በጎልማሳነት ዕድሜው የጀመረው ትዳር በአጭሩ ሲቀጭ ባዶ ቤት ውስጥ መኖርን አልቻለም። የትዳርን ክቡርነትና መፍረሱን ማንም በቀላሉ አሜን ብሎ አይቀበለውምና። ከ3 ወራት የልብ መራራቅና የብቸኝነት ስቃይ በኋላ ጸጋዬ የልቡን ትዕቢት አሸንፎ አልማዝን ይቅርታ ጠየቀ። እርቅ ወረደ። ነገር ግን በዚህኛው ዙር አልማዝ ወደዚያ ወደ ቤተሰቦቹ ግቢ አልተመለሰችም። ይልቁንስ ጸጋዬ ራሱ ሻንጣውን አንጠልጥሎ እሷ ተከራይታ ወደምትኖርበት ግቢ በመሄድ አብረው መኖር ጀመሩ። የተለያዩባቸው እነዚያ 3 ወራት ትልቅ ትምህርት የሰጧቸው ይመስል ነበር። ከእንግዲህ ያለብንን ችግር በሰከነ ንግግር እንፈታለን ብለው ቃል ተግባብተው አዲስ ምዕራፍ ጀመሩ። ነገር ግን ከልጅነት ጀምሮ አብሮ ያደገን ባህሪ እንደ ልብስ አውልቆ መጣል የትዳርን ያህል ቀላል አልነበረም። ያ የጸጋዬ ግልፍተኝነት፣ እንደ እቶን እሳት የሚንቀለቀለው ቁጣው አሁንም በውስጡ አድፍጦ ነበር። በዚያ ሙሉ ግቢ ውስጥ የሚኖሩት ሁለቱ ብቻ ናቸው። አልፎ አልፎ ዘመድ አዝማድ ብቅ ከማለቱ ውጪ ግቢው ጸጥ ያለ ነበር። በዚህ ጸጥታ ድባብ ውስጥ ግን የጸጋዬ ጥርጣሬ አረም እንደገና መቆጥቆጥ ጀመረ። የአልማዝ ስልክ በጠራ ቁጥር ማኅበራዊና ተጫዋች የሆነችው አልማዝ ከሰዎች ጋር ባወራች ቁጥር የጸጋዬ አይኖች ይቀላሉ። ከማን ጋር ነው የምታወሪው ማለት ይጀምራል። ከማን ጋር ነው የምታወሪው? ማን ነው የደወለው? የሚሉት ኃይለ ቃልና የንትርክ ድምፆች የዚያን ጸጥተኛ ግቢ ዝምታ መገንጠል ጀመሩ። ቀናት ነጎዱ። በዚህ ሰሞን ግን አንድ እንግዳ ነገር ተፈጠረ። ጸጋዬ ብቻውን ይወጣል፣ ብቻውን ይገባል። የአካባቢው ሰውና ጎረቤት አልማዝ የት ጠፋች ብሎ ሲጠይቀው ፊቱን አኮሳትሮ ገዳም ጸበል ሄዳለች የሚል አጭር መልስ ይሰጣል። አልማዝ ቀድሞውንም በሃይማኖቷ ጠንካራና የተለያዩ ገዳማትን የመሳም ልምድ ስለነበራት የጸጋዬ መልስ መጀመሪያ ላይ ጥርጣሬ አላጫረም። ነገር ግን ቀናት እየገፉ ሲሄዱ ነገሮች መልካቸውን መቀየር ጀመሩ። ወደ አልማዝ ስልክ ሲደወል አይነሳም። ከስልኳ የሚመጡት አጫጭር የጽሑፍ መልእክቶች ብቻ ነበሩ። እንዴት ሳትነግረኝ ሄደች በሚል ግራ የተጋባው የአልማዝ ወንድም ከጸጋዬ ጋር ወደ እነ ጸጋዬ ቤት ሲመጣ የቤቱ ሁኔታ አስደነገጠው። ዕቃው ተዘበራርቋል። ቤቱ የቀድሞ ወዙን አጥቷል። የወንድምየው ልብ ተጣልተው ይሆን እንዴ የሚል ክፉ ጥርጣሬ አረገዘ። የአልማዝ እህትና ጎረቤቶችም ጭንቀታቸው በዛ። ጸጋዬን ሲጠይቁት ያው የተለመደውን ገዳም ነች የሚል ቀዝቃዛ መልስ ደገመላቸው። አልፎ ተርፎም ለእህቷ የምሠራበት ባንክ ባዘጋጀው መኪና ነው ገዳም የሄድኩት የሚል የጽሑፍ መልእክት መጣላት። እህትየው ግን ልቧ አልረጋም። ጉዳዩን ለማጣራት አልማዝ ወደምትሠራበት ባንክ ደውላ ስትጠይቅ እኛ ምንም ያዘጋጀነው መኪና የለም፣ አልማዝንም አላየናትም የሚል መብረቅ የመሰለ ምላሽ አገኘች። ውሸቱ ሲጋለጥ የእህትየዋ ጥርጣሬ ወደ ፍርሃት ተቀየረ። የጸጋዬን ግልፍተኝነት ጠንቅቃ ታውቃለችና እህቴን አንዳች ክፉ ነገር አድርጓት ወይም ደብቋት ይሆናል በሚል እግሬ አውጪኝ ብላ ቦሌ ቡልቡላ አርሴማ ጸበል አቅራቢያ ወደሚገኘው ፖሊስ ጣቢያ በመሮጥ እህቴ ጠፋችብኝ ስትል አመለከተች። የዕለቱ ተረኛ ፖሊስ የአልማዝን ድምፅ ከጠፋበት ጊዜ አንጻር ጉዳዩ አሳሳቢ መሆኑን በመረዳት የመኖሪያ ቤቱን ለመፈተሽና ጸጋዬን በቁጥጥር ሥር አውሎ ለመጠየቅ ከፖሊስ አባላት ጋር ወደ ስፍራው አመራ። የቤቱ በር ተከፈተ። ፖሊሶቹ ወደ ውስጥ ዘለቁ። ፍተሻው ተጀመረ። ነገር ግን በዚያ ቤት ውስጥ የጠበቃቸውና ያገኙት ነገር ማንም በሕሊናው ያላሰበው የእህትና የወንድምን አቅም የፈተነና ደም ስርን የሚያደነዝዝ እጅግ ዘግናኝ ድርጊት ነበር። የአልማዝ ወንድም እህቱ ቤት ባደረበት ወቅት ቤቱ ተመሰቃቅሎ ስላየ ተጣልተው ይሆን እንዴ ብሎ ከማሰብ ውጪ እንዲህ ያለ የጭካኔ ጥግ በዚያ ግቢ ውስጥ ተፈጽሟል ብሎ በሕልሙ ማስበው አያውቅም ነበር። ፖሊሶች የመኖሪያ ቤቱን በሮች ከፍተው ፍተሻ ጀመሩ። የቤቱ አየር ይከብዳል። የፖሊሶቹ እግር ወደ መታጠቢያ ቤት አመራ። በሩ ሲከፈት ያ ገዳም ለጸበል ሄዳለች እየተባለች ስትፈለግ የነበረችው የንጹሐ ወይዘሮ አልማዝ እሸቱ አስክሬን ተቆራርጦና ተዘፍስፎ ተገኘ። የሰው ልጅ አእምሮ ሊሸከመው ከሚችለው በላይ የሆነ ደም ስር የሚያደነዝዝ አሰቃቂ ትዕይንት ነበር። ወዲያውኑ የፖሊስ አባላት አቶ ጸጋዬ ቦጋለን በቁጥጥር ስር ለመዋል አደን ጀመሩ። ቤቱን ዘግቶ ከነሐሴ 13 እስከ መስከረም 16 ቀን 2015 ድረስ ከተደበቀና ከተሰወረ በኋላ በመጨረሻም መስከረም 16 ቀን በፖሊስ የክትትል መረብ ውስጥ ገብቶ በቁጥጥር ስር ዋለ። ጊዜው ነሐሴ 27ና 28 ቀን 2014 ዓ.ም መካከል ነበር። ቦታው አዲስ አበባ።
ቦሌ ክፍለ ከተማ ወረዳ 4 ልዩ ስሙ አርሴማ ጸበል አካባቢ ወይዘሮ አልማዝ ከውጭ መታ ደክሟት የቤቷን ሰላም እየተነፈሰች ወንበር ላይ ቁጭ ብላ ጫማዋን በመፍታት ላይ ነበረች። በገዛ ቤቷ ባመነችውና አጋሬ ነው ባለችው ባሏ ይህ ይደርስብኛል ብላ አላሰበችም። ጸጋዬ የሰይጣን መንፈስ እንደሰፈረበት ሰው አንዳች ርኅራኄ በሌለው ሁኔታ ጫማዋን እያወለቀች ባለችበት ቅጽበት ከጀርባዋ አድፍጦ በመምጣት በእጁ በያዘው የሊጥ መዳመጫ እንጨት ወይም ዱላ ማጅራቷን በኃይል አጠናክሮ መታት። አልማዝ ያንን ከባድ ምት መቋቋም አቅቷት ራሷን ስታ መሬት ላይ ተዘረረች። እሱ ግን በወደቀችበት ጥሏት በሩን ዘግቶ ወጣ። ከተወሰኑ ሰዓታት በኋላ ሲመለስ ያቺ አብራው ማዕድ የቀመሰች በአንድ አልጋ ላይ የተኛች ሚስቱ እዚያው መሬት ላይ እንደወደቀች ነበረች። ጸጋዬ ግን ሊያተርፋት አልሞከረም። ይልቁንስ እጅግ አሳዛኝና አሰቃቂ በሆነ ጭካኔ መሬት ለመሬት እየጎተተ ወደ መታጠቢያ ቤት አስገባት። በመቀጠልም በቢላዋ የሟችን ግራ እግር ከዳሌዋ በታች በጭኗ እስከ ቧቷ ድረስ በመቁረጥ ስጋዋን ወደ ሽንት ቤት በመጨመር ውሃ ወረደበት። አጥንቷን በፌስታል ወይም በፕላስቲክ ከረጢት ውስጥ ከቶ መታጠቢያ ቤት ውስጥ አስቀመጠው። የቀረውን አስክሬን ደግሞ በተለያዩ ጨርቆች ጠቅልሎና በፕላስቲክ መዘፍዘፊያዎች ውስጥ አድርጎ እዚያው መታጠቢያ ውስጥ ደበቀው። ይህን ሁሉ አሰቃቂ ድርጊት ከፈጸመ በኋላ እጁን ታጥቦ የሟችን ስልክ በማንሳት ምንም እንዳልተፈጠረ ሰው እሷን መስሎ ገዳም ነኝ መኪና አግኝቼ ሄድኩ እያለ ለቤተሰቦቿና ለጓደኞቿ የጽሑፍ መልእክት ይልክ ነበር። ምርመራው በከፍተኛ ጥንቃቄ ቀጠለ። የፎረንሲክ ባለሙያዎች ወንጀሉ በተፈጸመበት ስፍራ 27 የተለያዩ ፎቶግራፎችን አነሱ። አብረው ፊታቸው በፈገግታ ተሞልቶ የተነሱት የጋብቻ ፎቶግራፍ ዛሬ አስክሬኗ ከተቆራረጠበት የደም ፎቶግራፍ ጋር ጎን ለጎን ሲታይ የሰውን ልጅ የጭካኔ ልክ ያሳይ ነበር። በፌዴራል ፖሊስ ኮሚሽን የፎረንሲክ ምርመራ ቢሮ በኩል በኤግዚቢትነት የተያዘው መክተፊያ ጣውላ ላይ ያለው ደም የሰው መሆኑ ተረጋገጠ። ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የፎረንሲክ ሜዲሲንና ቶክሲኮሎጂ ክፍል የወጣው የአስክሬን ምርመራ ውጤት ደግሞ የሟች ሕይወት ሊያልፍ የቻለው በደም ቧንቧ መዋቅሮቿ ላይ በደረሰባት ከፍተኛ ጉዳት መሆኑን አረጋገጠ። በመጨረሻም አቃቤ ሕግ ሁሉንም ማስረጃዎች አጠናክሮ በመያዝ ተከሳሽ ጸጋዬ ቦጋለ በ1996 ዓ.ም በወጣው የፌድሪ የወንጀል ሕግ አንቀጽ 539 በቅንፍ 1 ቅንፍ ሀ ላይ የተደነገገውን በመተላለፍ ሰውን ለመግደል አስቀድሞ በማሰብና እጅግ ጭካኔ በተሞላበት ሁኔታ የገዛ ባለቤቱን ሕይወት በማጥፋቱ በከባድ የሰው መግደል ወንጀል ክስ ተመሠረተበት። የፖሊስና የአቃቤ ሕግ ምርመራ መዝገብ እንደ ብረት የጠነከረ ነበር። አቃቤ ሕግ ከሟች ጋር ግንኙነት ያላቸውን የቤቱን አካባቢ የሚጠብቀውን ዘበኛ፣ የሟችን እህትና ወንድሞች ጨምሮ 20 ሰው ምስክሮችን ለችሎቱ አቀረበ። ከሰው ምስክርነት ባሻገር የቴክኖሎጂ ማስረጃው የጸጋዬን የውሸት ካባ ገፈፈው። ከኢንፎርሜሽን መረብ ደህንነት አስተዳደር ከኢንሳ በተገኘው የዲጂታል ማስረጃ ሟች ተገደለች ከተባለበት ጊዜ በኋላ ስልኳ የት አካባቢ ይንቀሳቀስ እንደነበር በካርታ ተደግፎ ቀረበ። በተጨማሪም ተከሳሽ ወንጀሉን ከፈጸመ በኋላ ማንነቱን ለመደበቅ በሌላ ሰው ስም ማደሪያ አልጋ ይዞ እንደነበር የሚያረጋግጥ የሰነድ ማስረጃ ለችሎቱ ታየ። ችሎቱን ይበልጥ ያስገረመው ግን ገላጭ ማስረጃው ነበር። ጸጋዬ ያንን አሰቃቂ የጭካኔ ድርጊት እንዴት እንደፈጸመው በገዛ ፈቃዱ በድርጊት ሲያሳይ የተነሱ 14 ፎቶግራፎች እንዲሁም ምንም አይነት ጸጸት በማይታይበት ሁኔታ ድርጊቱ መፈጸሙን አምኖ ለመርማሪ ፖሊስ ቃል ሲሰጥ የሚያሳየው ምስሎች ለፍርድ ቤቱ ቀረቡ። የፍርድ ቤቱን ታዳሚ ጉድ ያሰኘውና የሟች ቤተሰቦችን ልብ በድጋሚ ያደማው ግን ሌላ ያልተጠበቀ ምስጢር ነበር። አቶ ጸጋዬ ቦጋለ ይህንን አሰቃቂ ግድያ የፈጸመው ለመጀመሪያ ጊዜ አልነበረም። ከዓመታት በፊት በ1999 ዓ.ም ጸጋዬ የራሱን የክርስትና አባት ልጅ በጭካኔ በመግደል ተከሶ የዕድሜ ልክ ጽኑ እስራት ተፈርዶበት ነበር። በቃሊቲ ማረሚያ ቤት 12 ዓመታት ከ3 ወራት አሳልፎ በኋላም ወደ አሰላ ማረሚያ ቤት ተዘዋወረ። በመጨረሻም በመንግሥት በወጣ የይቅርታ አዋጅ መስከረም 5 ቀን 2013 ዓ.ም ከእስር ተፈታ። እጅግ ልብ የሚሰብረውና የክስተቶች ሁሉ አሳዛኝ አጋጣሚ የሆነው አልማዝ ከዚህ ገዳይ ጋር የተዋወቀችበት መንገድ ነው። አልማዝ ጸጋዬ በቃሊቲ ማረሚያ ቤት ታስሮ በሚገኝበት ጊዜ የወላጆቹ ተከራይ ስለነበረች እሱን አጅባ እስር ቤት ድረስ እየሄደች ትጠይቀው ነበር። ያኔ በንጹሕ የርኅራኄ ልብ በብረት መዝጊያ ጀርባ ያለን ታራሚ ስትጠይቅ ያ ሰው ነገ የራሷ ገዳይ
ስጋዋን ቆራርጦ የሚጥል አውሬ ይሆናል ብላ በጭራሽ አላሰበችም ነበር። በመጀመሪያ ደረጃ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ሰኔ 28 ቀን 2016 ዓ.ም በዋለው ችሎት በጸጋዬና በአቃቢ ሕግ መካከል የነበረው ክርክር ተጠናቆ ፍርድ ቤቱ ተከሳሽ በዕድሜ ልክ ጽኑ እስራት እንዲቀጣ ውሳኔ ያስተላለፈ። ሆኖም ይህ ፍርድ ለሟች ቤተሰቦችም ሆነ ለፍትህ ሚዛን በቂ አልነበረም። አቃቢ ሕግ ይህ ሰው ቀድሞም ነፍስ አጥፍቶ የተማረ ይቅርታ ተደርጎለት ያልተመለሰና እጅግ አደገኛ ገዳይ ነው በማለት ውሳኔውን በመቃወም ለፌዴራል ጠቅላይ ፍርድ ቤት ይግባኝ አለ። ጥር 12 ቀን 2017 ዓ.ም የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የመጨረሻውን ቃል ለመናገር ተሰየመ። የጸጋዬን ተደጋጋሚ ወንጀል ሪከርድ፣ ያሳየውን ወደር የለሽ ጭካኔ፣ የተሰጠውን የይቅርታ ዕድል በአግባቡ አለመጠቀሙን እንዲሁም ወንጀሉ በህብረተሰቡ ላይ የፈጠረውን ሽብር በሚዛን ላይ በማስቀመጥ ያንን የከፍተኛ ፍርድ ቤቱን የዕድሜ ልክ እስራት ውሳኔ ሽሮ የማያዳግም የመጨረሻ ፍርድ አስተላለፈ። ተከሳሽ አቶ ጸጋዬ ቦጋለ በፈጸመው እጅግ አሰቃቂ የከባድ ሰው መግደል ወንጀል በሞት እንዲቀጣ ሲል የፍትህ መዶሻው ጠረጴዛውን መታው። ውድና የተከበራችሁ አድማጮቻችን ይህንን ልብ ሰባሪና እውነተኛ ወንጀል ታሪክ ከጅምሩ እስከ ፍጻሜው አብራችሁን ስለተከታተላችሁ ከልብ እናመሰግናለን። ለዛሬ ያዘጋጀነው የወንጀል ምርመራ ፕሮግራማችን በዚህ ተጠናቋል። በቀጣይ በሌላ የወንጀል ታሪክ እስከምንገናኝ ድረስ ቸር ቆዩ።